ያ እግዚአብሔር መገኘት ኃይልን ይዞልን ይወልዳል። ያቱን የሚሰውር ኃይለማን አንተ መታመኛዬ ከሆነ በአንተ አለት ላይ ቆሜ በጠላትና በከበበኝ ሰራዊት ላይ እቆምበታለሁ። ከምትሰጠኝ ነገር ይልቅ የጣልነውን ነገር ሁሉ እናንሳ። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ሲናገር ደስ ይላል። እግዚአብሔር በልዩ ሁኔታ በዚህ ወር ተናግሮናል። ደግሞ እኛ እንሰማለን። ደግሞ ሁል ጊዜ ይናገረናል። ደግሞ እኛ እንሰማለን። ጌታ ስሙ ይባረክ። ወደ እግዚአብሔር የምንመለስበትና ከመገኘቱ ጋር ከኃይሉ ጋር የምንገናኝበት ወቅት ነው። ለዛም ደግሞ እየተናገርን እንዳለው በፊቱ የምንበረከክበት፣ የምናለቅስበት፣ የምንጮህበት፣ የኛን መንገድ ትተን የሱን መንገድ የምንከተልበት፣ የኛን ሐሳብ ጥለን የሱን ሐሳብ የምናነሳበት ድንቅ ጊዜ እግዚአብሔር በፊታችን አስቀምጦልናል። ተገናኝተናል። በዚህ ደግሞ ሁላችንም እንደ ትናንትናው ስለማንሆን እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር የተባረከ ይሁን። ጌታ ስሙ ይባረክ። መንፈሳችን ንቁ አድርገን ባለን ጊዜ የእግዚአብሔርን ቃል እንሰማለን። ተባረኩ። እግዚአብሔር ሁሉ ጊዜ ከተናገረው ካወጀ በኋላ ሁሉ ጊዜ መመሪያን የሚሰጥ አምላክ ነው። ጌታ ስሙ ይባረክ። ዝም ብሎ አይተወንም። ዋው! እግዚአብሔር ድንቅ አምላክ ነው። እግዚአብሔር አይጣላም። ግን እግዚአብሔር ከኛ ሲርቅ በልጁ በኢየሱስ ክርስቶስ አንዴ ታርቆናል። ጌታ ስሙ ይባረክ። ወደዛ ነገር ደግሞ ገብተናል። ነገር ግን እግዚአብሔር ሲያዝን ፊቱን ከኛ ሲመልስ ዝም ነው የሚለው። እኔ በጣም ሁሉ ጊዜ የምደነቀው የምገረመው በዚህ ቤተክርስቲያን ውስጥም አገለግላለሁ። እግዚአብሔርን እጅግ አድርጌ የማመሰግነው እግዚአብሔር ዝም ብሎን አያውቅም። ጌታ ስሙ ይባረክ። ሁሉ ጊዜ ይናገረናል። ሁሉ ጊዜ አቅጣጫ ያሳየናል። ሁሉ ጊዜ ተመለሱ ይለናል። ከዛ በኋላ ደግሞ በረከቶች ሁሉ ወደዚህ ቤተክርስቲያን ይነጉዳሉ። እግዚአብሔር ባርኮናል። በሁሉ ነገር ባርኮናል። እዚህ ቤተክርስቲያን የምናመሰግንበት ማአት ምክንያት ነው ያለ። የምስጋና ጊዜያችን ሁል ጊዜ ነው። ለምን? እግዚአብሔር ሁል ጊዜ ከዕለት ዕለት ይባርከናል። ቅዱሳንን ይባርካል። ቤተክርስቲያንን ይባርካል። በፋይናንስ ይባርካል። በአገልጋዮች ይባርካል። በሁሉ ነገር እግዚአብሔር የበረከት እጁ የተከፈተች ነች። ለምን? እግዚአብሔር ስለሚናገረን እኛም ስለምንሰማ። ስለዚህ በእነዚህ ጊዜያቶች በእግዚአብሔር ፊት እግዚአብሔር ምንድነው የወደደው? በፊቱ አሁንስ በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ብሎናል። እግዚአብሔር እነሆኝ ብለናል። ጌታ ስሙ ይባረክ። እግዚአብሔር የምሕረቱን በር ከፍቶልናል። ሃሌሉያ! እኔ እንደዛ ነው የምለው። እግዚአብሔር ብዙ በሮች ነው ያሉት። እኔ እንደዛ ይገባኛል። ብዙ በሮች ነው ያሉት እግዚአብሔር። ትልቁ በር የምሕረት በር ተከፍቶልናል። የወርቅ ዘንግ ተዘርግቶልናል። ለአንዴና ለመጨረሻ ጊዜ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል። ሃሌሉያ! እሱ የሚያስደንቅ ምሕረት ነው በሱ ያገኘን። ደግሞ ሁል ጊዜ በየጊዜው ደግሞ ጥሪው የፍጻሜ ስለሆነ ከእግዚአብሔር ጋር መገናኘቱ ፍጻሜ ስለሆነ እንደገና የምድር ላይ ጉዞ ደግሞ ሩቅ ስለሆነ ህይወት ደግሞ መንገድ ስለሆነ በየጊዜው በየወቅቱ በየወራቱ ደግሞ እግዚአብሔር ይናገረናል። የምሕረቱን በር ይከፍትልናል። እግዚአብሔር የበረከት በር አለው። የቅርታ በር አለው። የሰላም በር አለው። ብዙ በሮች ነው ያሉት። የአቅርቦት በር አለው። የጥበቃ በር አለው። እግዚአብሔር አባታችንና አምላካችን ባለጸጋ የሆነው ብዙ በር ነው ያለው። በዚህ ጊዜ ደግሞ ምን አለን? ወደ እኔ ተመለሱ ብሎ የምሕረት በሩን ከፈተልን። ስለዚህ ወደሱ በመመለስ ከክብሩና ከኃይሉ ጋር ከፍጻሜያችን ጋር እንገናኛለን። ጌታ ይባረክ። ወደ መልእክቴ ከመምጣቴ በፊት ይህንን እድል የእግዚአብሔርን የከበረውን ቃል እንዳገለግል እድል የሰጠኝን የምወደውን የማከብረውን ፓስተሬን እጅግ አድርጌ አመሰግናለሁ። ጌታ ስሙ ይባረክ። ቤተክርስቲያንንም እጅግ አድርጌ አመሰግናለሁ። ለምን? ይሄ የከበረ የእግዚአብሔር ቃል ነው። ደግሞ መታደል ነው። ቃሉን ማገልገል መታደል ነው።
ስለዚህ ሰላምታዬን አቀርባለሁ። ወደ እግዚአብሔር መመለስ ጊዜያችን ነው። ንስሐ ማለት ያው ሁሉ ጊዜ የምንናገረው ነው፣ አቅጣጫ መቀየር። እግዚአብሔር ሲናገር በቃሉ ምን ይላል? በኢሳይያስ ላይ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ሩቅ ነውና ወደ መንገዴ ተመለሱ ይላል። ሩቅ ነው የኔ ሐሳብ፣ እኔ ለእናንተ የማስበው ሐሳብ መልካም ነው፣ ሰላም ነው፣ ያማረ ነው፣ ፍጻሜ ያለው ነው። ነገር ግን እናንተ ከኔ ሐሳብ ሩቅ ናችሁ። ስለዚህ ወደ እኔ ሐሳብ ወደ ፈቃዴ ተመለሱ፣ ወይንም ደግሞ አሁን በምንናገረው ቋንቋ ወደ እግዚአብሔርን ፊት ፈልጉ፣ ከሐሳቡ ጋር ተገናኙ። በተለያየ ምክንያት ከእግዚአብሔር ከሚያርቃችሁ ነገር ደግሞ ንስሐ ግቡ ማለት ነው። ንስሐ መግባት ማለት አቅጣጫ መመለስ ወይንም አቅጣጫ መቀየር ማለት ነውና በልዩነት በዚህ ወር በዚህ ጊዜ በእያንዳንዱ ነገር መንፈስ ቅዱስ ያሳስበናል። ምን ንስሐ የምንገባበት ጊዜ ነው፣ እያደረግንም ነው። ጌታ ይባረክ። መናዘዝና ወደ እግዚአብሔር መመለስ። እግዚአብሔር ቃል ሲናገር በምሳሌ ምን ይላል? ኃጢአቱን የሚሰውር አይለማም፣ ወይ ደግሞ በቃ መልካም ነገር አያገኝም ማለት ነው። አይለማም፣ ኃጢአቱን የሚሰውር አይለማም። የሚናዘዛት የሚተዋት ግን ምሕረትን ያገኛል። በእነዚህ ወቅት ሁሉ የምናደርገው ኃጢአታችን በእግዚአብሔር ፊት እንናዘዛለን፣ ደግሞ ምን እንላለን? እንተዋለን። ደግሞ ከእግዚአብሔር ዘንድ ምሕረትን የምንቀበልበት ጊዜ ነው። ስለዚህ ኃጢአታችን እናዘዛለን፣ ደግሞ ምን እንላለን? እንተዋለንና በዚህ ቦታ ላይ የንስሐን መንገዶች ወይም የመመለስን መንገዶች ነው እግዚአብሔር ቃል ያስቀመጠው። ያዕቆብ 1 ደግሞ 15 ላይ ምን ይላል? ደግሞ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። በእነዚህ ጊዜ ምኞታችን ካለ ከእግዚአብሔር ምኞት ጋር መልካም ነገር መጸነስ ይሆንልባል። የተጸነሰ ምኞት ካለ ግን ወደ እግዚአብሔር በመመለስ የምንተውበት ጊዜ ነው። ሳያድግ ለምን ያ ምኞት ካደገ በኋላ ምን ይላል? ኃጢአትን ይወልዳል። ያ ኃጢአት ደግሞ ሞትን ይወልዳል፣ ከእግዚአብሔር ጋር ይለያል። ወይም እግዚአብሔር ፊቱን በእኛ ላይ እንዲያከብድና ፊቱን እንዲያዞርብን ያደርጋል። ስለዚህ እግዚአብሔር የምሕረትን በር ከፈተልን፣ እድል ሰጠን። በመንገዳችን ሊተወን አልፈለገም፣ ወደ መንገዱ መመለስ ፈለገ። በኃጢአታችን ሊተወን አልፈለገም፣ ወደ ጽድቁ መመለስ ፈለገ። በክፋታችንና በአመፃችን ሊተወን አልፈለገም። እንግዲህ አሁንስ ወደ እኔ ጩኹ፣ በለቅሶና በዋይታ ፊቴን ፈልጉ፣ ከኔ ዘንድ ምሕረትን ታገኛላችሁ። ይሄ አንዱ የእግዚአብሔር በር ነው። እድል ማለት ይሄ ነው። ዝም ቢለንስ እንሞታለን። የተጸነሰው ምኞት አድጎ ከእግዚአብሔር ይለየናል። ከኃይሉ ጋር መገናኘት አይሆንልንም። ከፍጻሜያችን ጋር መገናኘት አይሆንልንም። እግዚአብሔር መልካም ነገር ለኛ አስቦ እያለ የእግዚአብሔር ሐሳብ ለኛ መልካም ነው፣ ፍጹም ነው፣ ሰላም ነው፣ ያማረ ነው። ነገር ግን መንገድ ከመሳታችን የተነሳ ከዛ ጋር ሳንገናኝ እንቀራለን። ስለዚህ እግዚአብሔር ምን አለ? ተመለሱ። ወደ ማን ተመለሱ? ወደ እኔ ተመለሱ። ወደ እኔ ስትመለሱ ከማን ጋር ትገናኛላችሁ? ከኔ ጋር ትገናኛላችሁ። ከቀድሞ መንገዳችሁ ጋር አትገናኙም። ከቀድሞ ጥፋታችሁ ጋር አትገናኙም። ከቀድሞ ክፋ ምኞታችሁ፣ መጥፎ ምኞታችሁና ከሚያጠፋ ከእግዚአብሔር ኃይል፣ ከእግዚአብሔር በረከት፣ ከእግዚአብሔር ሐሳብ ከሚመልሰው ነገራችሁ ጋር ምን አትሉም? አትገናኙምና አራውንስ ከእንግዲህ በኋላ በለቅሶ በዋይታ በጩኸት ልባችሁን በማንቀጥቀጥ ወደ እኔ ተመለሱ። ለቃሌ በመታደዝ ወደ እኔ ተመለሱ። ባልተመለሳችሁበት እርስ በርሳችሁ ባልንጀራችሁ በተዋሻሻችሁበት ነገር፣ አብራችሁ ከምትሰሩት ሰዎች ጋር ቃል ኪዳን በሰበራችሁበት ነገር፣ አብራችሁ ከምታገለግሉት ጋር የእግዚአብሔርን ቃል ኪዳን ከትዳር ጓደኛችሁ ጋር ቃል ኪዳን በሰበራችሁበት ነገር ላይ፣ የእግዚአብሔርን ነገር ለራሳችሁ በወሰዳችሁበት ነገር ላይ ወደ እኔ ምን በሉ?
በለቅሶና በዋይታ ወደኔ ተመለሱ፣ ንስሐ ግቡ፣ አቅጣጫችሁን መልሱ ብሎ የእግዚአብሔር ቃል እንደዚህ ይናገረናል። ምኞት ጸንሳ ምን ትላለች? ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ደግሞ ሞትን ትወልዳለች። ስለዚህ እኔ አሁን በሞት እንድትሞቱ አልፈልግም፣ በጥፋት እንድትጠፉ አልፈልግም፣ በአመጽ በከንቱነት ህይወት እንድትኖሩ አልፈልግም። አሁን ግን እቀበላችኋለሁ፣ እሻችኋለሁ፣ እፈልጋችኋለሁ፣ በገዛ ፈቃዴ ወድጃችኋለሁ። ባለፈው ወር እንደዛ ነው ነበር። በማን? በገዛ ፈቃዴ እኔ ወድጃችኋለሁ፣ ወደ እኔ ተመለሱ። ጌታ ስሙ ይባረክ። እግዚአብሔር አምላካችን እናመሰግነዋለን። የሚወድ አምላክ ነው ያለን። የእግዚአብሔር ፍቅር ፍጹም ፍቅር ነው፣ የማይጥል ፍቅር ነው። የእግዚአብሔር ፍቅር ትናንት ወዶ ዛሬ የማይጥል ፍቅር ነው። ትናንት ጠርቶ ዛሬ ለከንቱነት እንድንሆን ወይንም በከንቱ ሊያየን የማይፈልግ የሚያስደንቅና አስደናቂ ፍቅር አለው። ለዚህ ፍቅር ደግሞ ለመውደዱ ደግሞ ምላሽ የሚያስፈልገውን ነገር ሁሉ ለኛ ከፍሎልናል። እስከ ደም ጠብታ ድረስ ይሄ ፍቅር፣ ለዚህ ፍቅር ዋጋ ተከፍሎለታል። ስለዚህ አሁን ይሄን ፍቅር እየቀሰቀሰ ነው እንደገና በዛው ወድቀን እንዳትቀር። ምክንያቱም መንገዳችን ሩቅ ሆነበት፣ ሐሳባችን ሩቅ ሆነበት። መንገዳችንና ሐሳባችን ጎዳናና አቅጣጫን አስቀየሩን። ዛሬ እግዚአብሔር እንደገና መጣና እንደገና ወረደና እንደገና በመንፈሱ ተገለጠና አሁንስ ወደኔ ተመለሱ። እንመለሳለን አይደል? ጌታ ስሙ ይባረክ። ስለዚህ ያዕቆብም ምሳሌ ላይ የሚያለው የእግዚአብሔር ቃል ደረጃዎችና የመመለሻ መንገዶችን ነው ያስቀመጠ። ጌታ ስሙ ይባረክ። እግዚአብሔር ከኛ ጋር ነው። ኃጢአት ለባርነት ስለሚሸጥ እኮ ነው። ኃጢአት ለማይገባ ነገር ባሪያ ያደርጋል። ዮሴፍ ወንድሞች ራሳቸው ቀንተው ኃጢአት አደረጉ በወንድማቸው ላይ። ህልምን አለመ፣ እግዚአብሔር ለፍጻሜ ጠራው። የእያንዳንዱ ፍጻሜ አባታቸው ነግሯቸው ነበር። ነገር ግን ደግሞ የሱ ፍጻሜ ደግሞ በቃ ያ ነበረና እሱ ቀድሞ ተናገረ። ግን በክፋት ተመኙበት። እግዚአብሔር ከዚህ ነገር ነው ተመለሱ የሚለን። ወንድሞቻችን ላይ ከምንነሳበት ነገር ነው ተመለሱ ያለን። ቀኑበትና ያ የሚያምረውን ቀሚስ፣ ያ ሽቁጥቁጥና ያማረ ጌጥ ያለውን ቀሚስ በውሸት ለመረጃ በደም ነክረው ሞቷል ብለው እሱን ግን ሸጡት። እሱ ግን በምንም መንገድ ይሁን ምንም መንገዶቹ ረጅም ቢሆኑበትም ከፍጻሜው ግን አልጎደለም። ለምን? እግዚአብሔር ከሱ ጋር ነበርና። በውጣ ወረዶች መሃል ሁሉ እንኳን እግዚአብሔር ከሱ ጋር ነበር። ዮሴፍ ደግሞ ከእግዚአብሔር ጋር ነበር። ስለዚህ ያን ነገር ባደረጉበት ወንድሞቹ ግን ብዙ መንገዶች ሲሄዱ ሄዳችሁ ታዩና መጨረሻ ላይ እንደውም ዮሴፍን በተገናኙት ጊዜ በራብ ዘመን፣ ታሪኩ ረጅም ነው። በራብ ዘመን ምግብ ፍለጋ ወደ ግብጽ በማይመች ሀገር ወረዱ። ነገር ግን ወንድማቸው እንደቀበሩትና እንደሸጡት በባርነት አገር ባሪያ ሆነው አላገኙትም። ገዢና አስተዳዳሪ ሆነው አገኙት። እግዚአብሔርን የሚፈራና በእግዚአብሔር መንገድ የሚሄድ ሰው ፍጻሜው እንደዚህ ነው። እነሱ ግን እንደገና ይሁዳ ምን አለው? ታሪኩ ብዙ ነበረ እና ወንድምህን አምጣ ብሎ በሄደበት መንገድ ሁሉ በፍጹም ስለ ወንድሙ አምጣ፣ ወንድማችሁን ካላመጣችሁ፣ አንድ የቀረውን ወንድማችሁን ካላመጣችሁ በፍጹም ብሎ ዮሴፍ በሚናገራቸው ጊዜ ይሁዳ ምን አለ? እኔ በወንድሜ ምትክ ባሪያ ልሁን አለ። ባሪያ ሆናለሁ። ለምን? ወንድምህን ከአባቴ ጋር ተማምዬ ነው ያመጣሁት፣ ይዤው እመለሳለሁ። ለምን? ዮሴፍና ቢንያም ወንድማማች የእናት አባት ልጆች ናቸው፣ ሌሎች አባት ልጆች ናቸው። በዛ የተነሳ በቃ የተለያየ መንገድ ነበርና ዮሴፍ ወንድሞች መሆኑን አውቀዋል፣ እነሱ አላወቁም። ነገር ግን በቃ በሚሄዱበት መንገድ ግን አንድ ቃል የተናገረውን መናገር ፈልግ፣ እኔ ባሪያ ልሁን ለአንተ አለው። አላወቀም ወንድሙ መሆኑ። ለአንተ ለንጉሱ እኔ ባሪያ ሆናለሁ አለ። እግዚአብሔር ግን ለባርነት ጠርቷቸው አልነበረ። ምንድን ነበር? ኃጢአት ያሳዳቸው ነበረ። የወንድማቸው ደም ያሳዳቸው ነበረ። ስለዚህ እግዚአብሔር ምን አለ?
እወዳችኋለሁ፣ በገዛ ፈቃዴ ወድጃችኋለሁ። ለማንም ባሪያ እንዳትሆኑ፣ ለኃጢአት ባሪያ እንዳትሆኑ። እኔ ስወዳችሁ ደግሞ ከፍጻሜ ጋር ነው፣ ከክብር ጋር የተቀበልኳችሁ። ግን በገዛ ፈቃዳችሁ ለማንም ባሪያ እንዳትሆኑ ዛሬ እኔ አነሳችኋለሁ፣ ከክብሬ ጋር አገናኛችኋለሁ፣ ከኃይሌ ጋር አገናኛችኋለሁ፣ ከፍጻሜ ጋር አገናኛችኋለሁ። ወደ እኔ ተመለሷል። ጌታ ስሙ ይባረክ። እግዚአብሔር አምላካችን ሁሉ ጊዜ የሚናገር አምላክ ነው። ለዛ ነው ምንድነው ያልኩ? እግዚአብሔር ብዙ በሮች አሉት። በዚህ ወር በልዩነት እግዚአብሔር የምሕረቱን በር ከፍቶልናል። ከሱ ጋር እንገናኛለን። ዳዊት ምን አለ? በሱ ላይ ተነስቼ ያለኝን መልእክት እናገራለሁ። ዳዊት ምን አለ? አቤቱ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ምን ባልክ ጊዜ? ፊቴን እሹ ባልክ ጊዜ እኔ ፊትህን እሻለሁ፣ ልቤን ወደ አንተ እመልሳለሁ፣ ወደ አንተ እመልሳለሁ። ደግሞ መንገድህን አስተምረኝ፣ እኔ ወደ አንተ እመልሳለሁ አለ። ይወር በልዩነት መንፈስ ቅዱስ ያስታውሰናል። እኔ እንደዛ እያልኩን እየጸለይኩ አለ። አንዳንድ ጊዜ ረጅም ጊዜ ሲሆን ኃጢአት የተረሳ ይመስለናል። እግዚአብሔር ደግሞ ከኛ ጋር ረስቶት የተስማማ ይመስላል። እግዚአብሔር ረጅምም ጊዜ ቢሆን ዝም ያለን እስክንመለስ ጊዜ እድል ሰጥቶን ነው እንጂ እሱ ጻድቅ ፈራጅ ስለሆነ ኃጢአትን ዝም አይልም። አሁንም ተመለሱ ያለን ኃጢአት ሲቀጣ እኛ አብረን እንዳንቀጣ ነው። ዝም አይል። ለምን ካለበለዛ እግዚአብሔር ጻድቅ የሚያሰኘው እኮ ጻድቅ ፈራጅ መሆኑ ትክክል መሆኑ ነው። በዛ ኃጢአት ምክንያት እግዚአብሔር አይደለም እኛ የሚቀጣን፣ ኃጢአት ሲቀጣ ነው። ያ ኃጢአት ሲቀጣ ግን ከፍተን ያስገባ ነው በር አለ። ኃጢአትን እኛንን ከፍተን በር ያስገባ ነው። በዛ ምክንያት ዲያብሎስ ይከሰናል። የኔ ናት ይላል። በተከፈተው በር ከፍቶ ወንድማችን መበደል ከሆነ በዛ በር ዲያብሎስ ገብቷል። እግዚአብሔር የለበትም፣ ከጥበቃ ውጭ ነን። ከዛ ውሸት ከሆነ በዛ በር ዲያብሎስ ገብቷል። እግዚአብሔር ከውሸት ጋር የለበትም። ስለዚህ የኔ ናት ይላል። ለምን ኢያሱን ሰይጣን ሊከሰው ቆመ ይላል። ምን እድል ፋንታ አለው ኢያሱን የመክሰስ? ምንም እድል ፋንታ የለውም። ምንም ነገር የለውም። ኢያሱ የእግዚአብሔር ካህን ነው። ነገር ግን መጠምጠሚያው ቆሽሾ ነበር። ያደፈ ልብስ ለብሶ ነበር። እንዳውም እግዚአብሔር ኢያሱን ሲያዩ ይሄ ከሳት የተነጠቀ ትንታግ ነው፣ እኔን ሲያይኝ እሷ ከሳት የተነጠቀች ትንታግ ነች። እናንተን ሲያይን ፍጻሜን ያሳመረልን እግዚአብሔር እያንዳንዳችንን ሲያይን ማን እንደሆን ያውቃል። ምክንያቱም እሱ ፈጥሮናልና፣ እሱ ሰርቶናልና፣ እሱ ጠርቶናልና፣ እሱ አበጃጅቶናልና፣ ለፍጻሜያችን መንገድ ያስቀመጠ እሱ ነውና እኛ ማን እንደሆን ያቀናል። እሱ እኮ ከእሳት የተነጠቀ ትንታግ ነው አለ። በእውነትም ኢያሱ ከእሳት የተነጠቀ ትንታግ ነው። ግን ዲያብሎስ እድል አግኝቷል። እግዚአብሔር ምንም ማለት አይችልም። ኃጢአትን ጻድቅ አምላክ ስለሆነ በርግጥ እግዚአብሔር ምሕረት ሲያደርግለት ጥምጣሙን ቀይሩለት አለ። በዛ ሰዓት አናውቅም ስላልተጻፈ ኢያሱ በእግዚአብሔር ፊት እንዴት ነበረ እንጂ እስከ ኃጢአቱ ጥምጣም ቀይሩለት አይባልም፣ አይልም እግዚአብሔር። እኔም አልልም። እኔም ብል ይቀጣ ነው የምለው። ያው እናጠፋለን አይደል? ይቀጣ ሲባል በአገልግሎት ይቀጣ ነው የምል። በትክክል ከሆነ ተቀጥቶ ይመለስ ነው የምንለው እንጂ ያባስቀመጥ ነው በአገልግሎት ስርዓት ውስጥ ሲያጠፋ ሰው እያለ አረ ችግር የለም በቃ ያገልግልን መክረዋለን አንልም ሁላችን። ምክንያቱም ከእግዚአብሔር ባህሪ ተካፋዮችና ባላደራ አስተዳዳሪዎች ከሆነ እንደዛ ነው የምንለው። አያመውም ሲቀጣ ያ ሰው አገልግሎት ዲሲፕሊን ሲደረግ አያመውም። ለምን አጥፍቷል? እግዚአብሔር ግን ከእግዚአብሔር ጋር ግን ኢያሱም እንደነበረው እኛ እናውቀም። ምን አለ? ጥምጣሙን ቀይሩለታል። ይሄ ከሳት የተነጠቀ ትንታግ እግዚአብሔርም እኛ እንደዛ ነው የሚለን። ለዛ ነው እናንተ እያንዳንዳችሁ ከሳት የተነጠቀ ትንታጎች ናችሁ፣ በኃያላን እጅ እንዳሉ ፍላጻዎች ናችሁ።
እግዚአብሔር በእያንዳንዳችን ህይወት ላይ ያስቀመጠውን መንገድ ያስቀመጠውን ስራ ሊሰራ በኃያላን እጅ ያለን ፍላጻዎች ነን። ግን ዲያብሎስ ድል ፋንታ እንዳያገኝ ጥምጣማችን መቀየር አለብን። ጌታ ስሙ ይባረክ። እግዚአብሔር ደግሞ ይህን በር ከፍቶልናል። ጌታ ስሙ ይባረክ። እና ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ አለና ከላይ ጀምሮ ያለውን ነገር እናገራለሁ። መዝሙር 27 ስታዩት ከላይ እግዚአብሔር ከሱ ጋር እንደሆነ፣ እግዚአብሔር ብርሃኑ እንደሆነ፣ እግዚአብሔር መድኃኒቱ እንደሆነ ይናገራል። ከዛ በኋላ ደግሞ ክፎች አስጨናቂዎች ደግሞ ጠላቶቹ ደግሞ ስጋውን ይበሉ እንደከበቡት ደግሞ ይናገራል። ከዛ በኋላ ሰራዊት ሁሉ እንደከበበው ደግሞ ይናገራል። ከዛ በኋላ ደግሞ አንድ ነገር በእነዚህ ሁሉ መሃል ግን አለ አንድ ነገር እግዚአብሔር እኔ ካንተ እሻለሁ አለ። በቃ ሁሉ ጊዜ ዳዊት ፊቴን እሹ ባልክ ጊዜ ፊትህን እሻለሁ ልቤም ወደ አንተ ነው ይላል። ስለዚህ ምን ይላል እዚህ ጋር? እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በህይወት ዘመኔ ሁሉ በህይወት ዘመኔ ሁሉ በእግዚአብሔር ዘንድ እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ በህይወት ዘመኔ ሁሉ ዳዊት እግዚአብሔር ያየለትን ነው። በህይወት ዘመኔ ሁሉ አንድ ጸሎት ነው ያለኝ። ለምን? ጠላት እንደሚይዘው ያውቃል። ውጣ ውረድ እንዳለ ያውቃል። ምረበዳ እንዳለ ያውቃል። ህይወት ውጣ ውረድ አለው። እግዚአብሔር የሰጠን ህይወት ነው የክብር ህይወት። በዚህ ምድር ላይ ስንኖር ግን የምንኖረው ህይወት ያኔ ከበረ ህይወት ተሸክመን አልጋ ባልጋ አይደለም። ጎርበጥ ባጣ በረሃ አለ። እስራኤላውያን ከግብጽ ምድር ወጥተው ከነዓን እስኪሄዱ ድረስ እባብ አለ፣ ጎርበጥ ባጣ ነገር አለ፣ በረሃ አለ፣ ጥም አለ፣ አለት አለ። መንገዶች ሁሉ በጣም ከባዱ ነበር። ያለ እግዚአብሔር መታመን ወደዛ ፍጻሜ መድረስ አይችሉም ነበር። ታሪካቸውም እንደዛ ነበር። በእግዚአብሔር የታመኑ ብቻ ነበር እግዚአብሔር ወደ ያዘላቸው ፍጻሜ የደረሱት። ስለዚህ ዳዊት ምን አለ? ፊቴን እሹ ባልክ ጊዜ ፊትን እሻለሁ። እግዚአብሔር ብርሃኔና መድኃኒቴ ነው አውቀዋለሁ። እግዚአብሔር የህይወቴ መታመኛ ነው አውቀዋለሁ። ነገር ግን ሰራዊት ቢሰፍር ልቤ አይፈራም። ለምን? አንተ መድኃኒቴ ስለሆንክ፣ አንተ መታመኛዬ ስለሆንክ፣ በዛም ደግሞ አልደነግጥም አንተ ብርሃኔ ስለሆንክ። በጨለማም አልደነግጥም አንተ ብርሃኔ ስለሆንክ። ለምን? ጨለማ ነው የሚያስደነግጥ። አንተ ብርሃኔ ከሆንክ በአንተ ብርሃን ነው ያለው። አንተ መታመኛዬ ከሆነ በአንተ አለት ላይ ቆሜ በጠላትና በከበበይ ሰራዊት ላይ እቆምበታለሁ። አይጨንቀኝም። አንተ ከኔ ጋር እስከሆንክ ድረስ፣ ህልውና ከኔ ጋር እስከሆነ ድረስ፣ መገኘት ከኔ ጋር እስከሆነ ድረስ አልፈራም አለ። አልፈራም አለ። ግን አለ ደግሞ ሌላ ደግሞ ሲናገር ፊቴን እሹ ባልክ ጊዜ ሁሉ ጊዜ ጸሎቴ አንድ ነች። ብዙ ውጣ ውረድ ጸሎት የለኝም። ይሄን ስጠኝ፣ ይሄን አትስጠኝ፣ ይሄን ቀነስክብኝ። ለምን? በዛ ማጉረምረም ውስጥ አሁን እግዚአብሔር ፈቃዴ ከፈቃዳችሁ ሐሳቤ ከሐሳባችሁ ያለበት ምክንያት ብዙ ጥያቄ ስላለን ነው። ከእግዚአብሔር ዘላለማዊ ሐሳብና እግዚአብሔር ከጠራን ነገር ጋር ቀላቅለን የምንሸከመው ብዙ ኮተት አለ በዚህ ምድርና በእኛ ፈቃድ ነው የምንጸልይ፣ በእኛ ምኞት ነው የምንጸልይ፣ በእኛ ፍላጎት ነው የምንጸልይ። እግዚአብሔር ደግሞ ለእኛ ፈቃድ አይመልስም፣ ለእኛ ምኞት አይመልስም፣ ለእኛ ሐሳብ አይመልስም። ስለዚህ እነዚህ ሐሳቦች አልተመለሱም እንልና ምን እናረጋለን? እናጉረመርማለን። ስናጉረመርም ደግሞ አጉረምራሚዎች ሊውጥ ያለ ሰራዊት ያገኘናል። እግዚአብሔር አይቀጣም፣ ጻድቅ ስለሆነ ኃጢአትን ብቻ ነው የሚቀጣው። ግን ማን ያገኘናል? አጉረም ሰራዊት ቢሰፍር እኔ አልፈራም፣ ሰልፍም ቢነሳብኝ አልደነግጥም። ለምን? አንተ መታመኛዬና ብርሃኔ ስለሆንክ። ግን ታች ላይ ያለው እዩ ሁሉ ጊዜ የዳዊት ጸሎት ግን የዳዊት ልመና ግን አንዲት ብቻ ነበረች። አንዲት ብቻ ነበር። ሁሉ ጊዜ በእግዚአብሔር ቤት መኖር፣ ሁሉ ጊዜ መቅደሱን መመልከት፣ ሁሉ ጊዜ ፊቱን ማየት። ፊቴን እሹ ሲል ወዲያውን ያሻል፣ ፊቴን ፈልገኝ ሲል ወዲያውን
እንደው ትንሽ ነካክቶት እንኳን ኃጢአትን ሲሰራ ወዲያውን ወደ እግዚአብሔር ቤት መመለስን ያውቃል። የዘላለም ምኞቱ ደግሞ በእግዚአብሔር ቤት መኖርና በእግዚአብሔር መቅደስ ውስጥ መመላለስ ነው። ስለዚህ ከምኞቶቻችን ሁሉ እንድንመለስ እግዚአብሔር ጥሪ ያቀርቦልናል። ምክንያቱም ምኞቶቻችን አንቀው ስለሚገሉን። እስራኤላውያን እኮ ትልቅ ፍጻሜ ነበራቸው አይደል? የተስፋይቱ ምድር የመውረስ ግን መንገድ ላይ ስጋ ሲሉ፣ አሁን ስጋ ምን ያደርጋል? ቢቀርስ ማለት እግዚአብሔር ከሰነቀላቸው ትልቅ ክብር የተነሳ ሊያስገባቸው ካለው አገር የተነሳ ማለት ከያዘላችሁ ክብር የተነሳ ደግሞ ምድረ በዳ ላይስ ቢቀር ማለት በረሃ እኮ ነው። ቢቀርባቸው ግን ስጋ እግዚአብሔር መስጠት ይችላልን ብለው አሙት። እግዚአብሔርን አሳማቸው። ምኞታቸው ከመልካም ነገር አጎደላቸው። የራሳቸውን ፈቃድ ከምንመለስበት አንዱ ምንድነው? የራሳችን ፈቃድ። ትልቅ ንብረት ባይኖርስ አንዲት ነገር ለመንኩት። በሳች አንድ ነገር ውስጥ እኮ የዳዊትን ፍጻሜ ስታዩት ክብርን ጠግቦ ሀብትን ጠግቦ እድሜን ጠግቦ እኮ ነው የሚለው። ግን ምንድን ነበር የዳዊት ጸሎት? አንዲት በእግዚአብሔር ቤት መኖር፣ በህልውናው መኖር፣ በመገኘቱ መኖር፣ ፊቱን እያየ መኖር። ፊቱን ሲያይ ደግሞ እግዚአብሔርን ነው የሚያየው። እግዚአብሔር ደግሞ በትልቅ ብርሃን ውስጥ፣ ከዛ ያን ፊት ሲያገኝ ደግሞ በህልውናው ውስጥ ይሰምጣል፣ ይነከራል። ሕዝቅኤል ላይ እንዳለው በቃ ይዋኛል፣ ይንቦራጨቃል። እናንተ በእግዚአብሔር ህልውና እየሰጠማችሁ እየተዋጣችሁ እንዴ ገንዘብ ምንድነው? ስጋ ምንድነው? ምንም። ግን አሁን እግዚአብሔር እንድንመለስ የፈለገ ከሐሳቡ ጋር ብቻ እንድንጣበቅ። እነሆ ጌታ ሆይ ፊትህን እሻለሁ። በእኔ ምን ልታረግ ወደህ ነው? እኔንስ ለምን መረጥከኝ? እኔንስ ለምን ጠራኝ? እኔንስ የእግዚአብሔር ልጅ ለምን ተባልኩኝ? ዓላማ አለው። ጽንት ያለ ጸሎት እሱ ነው። የእግዚአብሔርን ዓላማ ነው የጸለየ። ብዙ ጸሎት በእግዚአብሔር ፊት አፈስም። ዛሬ ልጄን፣ ዛሬ እናቴን፣ ደግሞ እናቴ አሟታል፣ አንዴ ደግሞ አያቴን። በቃ ሁል ጊዜ ወደኛ ምኞት ስንሄድ እንደዚህ አይነት ናቸው። እያንዳንዱ ጸሎት ከምድር ጋር የሚያጣብቅ እንጂ ከሰማይ ጋር የሚያጣብቅ አይደለም። ከምድር ጋር የተጣበቅንበት ጸሎቶቻችንን ሁሉ ማጉረምረምን ይወልዳሉ። በስም ተጠርቼ ይሄውን ማጉረምረምን ይወልዳሉ። ከዚህ ማጉረምረም ተመለሱ ነው። ከሰማይ ጋር የተጣበቁ ጸሎቶቻችንን ሁሉ የእግዚአብሔርን ፊት እንድንገናኝ ያደርጉናል። ፊቱን ስንገናኝ ደግሞ በቃ መኪና አይደለም፣ ምንም ንብረት አይደለም፣ እግዚአብሔርን ነው የምንገናኝ። ስለዚህ ያዕቆብም የተናገረውን ምሳሌም የተናገረውን የመናዘዝ ስርዓቶች ይዘን እነዚህ ፕሮቶኮሎች ስለሆኑ ወደ እግዚአብሔር መቅረብ ምን አለው? ፕሮቶኮል አለው። ሩት ኑኃሚን ሩት ምን አለቻት? ፕሮቶኮል ነው ያሳየቻት። ነይ አለችና መልካም እንዲሆንልሽ አልፈልግምን አለችና ምን አለቻት? ፕሮቶኮልን አሳየቻት። ከማን ጋር ልትገናኝ? ከቦዔዝ ጋር ልትገናኝ ስትል አሳየቻት። ነይ አለቻት። ተነሽ፣ ተቀቢ፣ የክት ልብስሽን ልበሽ። እነዚህ ፕሮቶኮል። ወደ እግዚአብሔር መመለስ ፕሮቶኮል አለው። ፕሮቶኮሉን የጠበቀ ንስሐ ግን ከእግዚአብሔር ጋር ያገናኛል። ምን ያገናኛል? ከእግዚአብሔር ጋር ያገናኛል። ኃጢአትን የሚናዘዛት የሚተዋት። ከዛ ደግሞ ኃጢአት ጸንሳም ትወልዳለች፣ ምኞት ጸንሳ ኃጢአት ትወልዳለች፣ ኃጢአትም ሞት ትወልዳለች። እነዚህ ሂደቶችና ደረጃዎች ጠብቀው ከእግዚአብሔር ጋር እንዳይለዩን ፕሮቶኮሉን የጠበቀ ጾም ጸሎት እግዚአብሔር አዘውልናል። ከወንድሞቻችን ጋር ላለው፣ ከአገልጋዮቻችን ጋር ላለው፣ ከእግዚአብሔር ቃል ጋር ላለው ግንኙነት ከሁሉም በሁሉም ኤሪያ ላይ ከገባነው ቃል ኪዳን በሁሉም ጉዳይ ላይ አብሮ በመስራት በጋብቻ እግዚአብሔርን በማገልገል ማለት አሁን እዚህ ቦታ ላይ ሁሉ ነገር ስለማይጠቀስ ነው ጊዜ ስለሌለ እያንዳንዱ በቃላችን ወጥቶ ቃል የገባነው ነገር ሁሉ ቃል ኪዳን አለው። እግዚአብሔር በመካከል አለ።
የበሰበርንበት ነገር ሁሉ ላይ ንስሐ እንገባለን። ይህ ፕሮቶኮሉን የጠበቀ የእግዚአብሔርን ፊት በለቅሶ በዋይታ አዎ እግዚአብሔር ሆይ አንተን ብቻ በደልኩ። እነዚህ በደሎች ሁሉ እግዚአብሔርን እንድንበድል ያደረገን ጌታ ስሙ ይባረክ። ስለዚህ በእነዚህ ጊዜያቶች ሁሉ ከእግዚአብሔር ጋር የምንገናኝበት ነገር ነው። ወደ ዳዊት ተመልሼ ልምጣና ከዛ በድፍረት ዳዊት ተናገረ። እግዚአብሔር ብርሃኔና መድኃኒቴ ነው። በእግዚአብሔር ቤት ምክንያቱም ለ26 ላይ ራሱ ምን ብሏል? ማደሪያዎቹ እንዴት ያማሩ ናቸው አለ። የእግዚአብሔርን ቤት አቤቱ የቤት ስፍራ የክብር ማደሪያ ቦታ ወደድኩት አለ። በድፍረት ተናገረ። በቃ ሁሌ የሚመኘው አንድ ጸሎት ነው። ያን ጸሎት ካረገ በኋላ ፊትህን እሻለሁ እባክህ ጌታ ሆይ መንገድን አስተማረኝ አለና በቤት እንድኖር ለመንኩ። በቤቱ መኖር ስርዓት አለው። በቤቱ መኖር ፕሮቶኮል አለው። በእግዚአብሔር ቤት ማገልገል የእግዚአብሔርን ስርዓትና ሕግ ጠብቆ መኖር ፕሮቶኮል አለው። ስለዚህ ቤትህን ወደድኩት አለ። የእግዚአብሔር ቤት የተወደደ ነው። የእግዚአብሔር ቤት የተወደደ ነው። የእግዚአብሔር ሕዝብ የተወደደ ነው። የተወደደ ነው። በደም ዋጋ የተገዛ ነው። እነዚህን ስርዓቶች ሁሉ ባፈለስንበት ነገር ላይ ባዛባንበት ነገር ላይ የተሰጠንን አገልግሎት ቸል ባልንበት ነገር ላይ ኪዳንን በሰበርንበት ነገር ላይ ሁሉ ንስሐ እንገባለን። ከዛ ዓለምና ቤትህ ያማረ ነው። በዛ በቤቱ ውስጥ ማን አለ? እግዚአብሔር አለ። መንፈስ ቅዱስ አለ። ያ የእግዚአብሔር መገኘት ኃይልን ይዞልን ይወልዳል። ስለዚህ ምን አለ? ጠላቶቼ ያሉ ከበውኝ እያሉ እኮ ነው እኔ አልፈራም አንተ መድኃኒቴ ስለሆንክ። ደግሞ እኔ በአንተ ታመናለሁ። በምንም ነገር እኔ አልፈራም። አንዳንዴ በተማመንበት ነገር ላይ በድፍረት በፍጹም እንላቸው ነገሮች አሉ። እኛ እንኳን ራሳችን በፍጹም ይህ አይሆንም፣ አይደረግም፣ አያደርግም እንለው ምናምነውን ሰው እንኳን ታምነን ምን እንላለን? በሱ ሆነን በፍጹም አያደርገውም እንላለን። ለምን? ከባህሪው የተነሳ አይደል? ከሰውየው ባህሪ የተነሳ። የእግዚአብሔር ባህሪያት ደግሞ የታመኑ ናቸው። ከባህሪው የተነሳ እግዚአብሔር እንታመነዋለን። ዳዊት ምን አለ? እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው። የሚያስደነግጥስ ኝስ ማን ነው? ክፎች አስጨናቂዎች ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ። በድፍረት ተነጋገረ። እግዚአብሔር ከኔ ጋር ስለሆነ ማን ነው አጋንንት እንዴት በድፍረት እኔ ውስጥ መኖር ይችላል? እሱ ብርሃን ሆኖ እያለ ሲጀመር አይመጣም። ጨለማ አይመጣም። ሌባ መቼ ነው የሚሰርቅ? አሁን መጥቶ እንደዚህ ቁጭ ብለ ሌባ መጥቶ እዚህ ቃ ይወስዳል እንዴ? አይወስድም። በፍጹም አይወስድም። ሊወስድም አይችልም። ሌሊት ግን ይመጣል በጨለማ። ከህይወታችን ጨለማ ካለ፣ ዕውቀት የሌለበት ጉዳይ ካለ፣ ለዛ ነው ዕውቀት በሌለው ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ነው። በቃ ህዝቤ ሊያውቅ ይገባላል። ካህኑ ለህዝቡ ዕውቀት ሊሰጥ ይገባላል። ለምን? ባላወቅንበት ጉዳይ ሁሉ ላይ ጨለማ አለ። ጨለማ ባለበት ጉዳይ ሁሉ ላይ ዲያብሎስ አለ። እግዚአብሔር ብርሃናችን ከሆነ ግን በቃ ሸሽቶ ነው የሚሄደው። ይቀያየራሉ፣ ስፍራው ይቀያየራል። ሌላ ጨለማ ቦታ ይፈልጋል፣ ሌላ ጥሻ ይፈልጋል፣ ሌላ መደበቂያ ይፈልጋል። ስለዚህ አልፈራም አለ። እግዚአብሔር ከኔ ጋር ነው። በእነዚህ ጊዜያቶች ሁሉ ከእግዚአብሔር ጋርና ከኃይሉ ጋር የምንገናኝበት ጊዜ ነው። ግን በእግዚአብሔር ለመገናኘት ፕሮቶኮሎችን የምንጠብቅበትን መንገዶች ሁሉ እግዚአብሔር አዘጋጅቶልናል። የምህረት በሩን ከፍቶልናል። ንስሐ አንዱ በሩ ነው። ደግሞ ከንስሐ በኋላ ከመመለስ በኋላ እግዚአብሔር በዚህ ቤተክርስቲያን ፓስተርም እያለ ነበር፣ እኔ እምላለሁ የአቅርቦት በር ደግሞ ይከፈትልናል። በቃ ፕሮቶኮል ነው። እግዚአብሔር የፕሮቶኮል አምላክ ነው። ስለወደድኩ ብሎ የሚያደርገው ነገር የለም። የሚጠብቀው ነገር አለ። የምን በር ይከፈትልናል? አሁንም እግዚአብሔር አቅርቦልን ነው። የንስሐ መንገድ አቅርቦልን ነው። ዝም ቢለን ምን በዋጠን ነበር? ጠላቶቻችን የጥርሳቸውን ንክሻ ባደረጉን ነበር አለ። ጠላቶቻችን አይለቁንም። እነዚህ ሰራዊቶች የከበቡት ዳዊትን አይለቁትም። ግን ፊቱን አሽቶ ነበር። ፊትን ከኔ አትሰውር፣ ተቆጥተ ከባሪያ ፈቀቅ አትበል፣ ረዳት ሆነኝ።
ይሄ ጸሎቱ ነው። ፊቴን ሹ ባለ ጊዜ ተንበርክኮ የጸለየው ጸሎት ነው። ከኔ አትሰውር፣ እኔ የተሰወረውን ኃጢአት አወጣለሁ፣ እኔ ገልጠዋለሁ። አንተ ከኔ አትሰውርብኝ። አንተን ያጣው ጊዜ ውሃው ያሰጥመኛል። አንተ ፊትህ የዞረ ጊዜ እነዚህ በዙሪያ ያለው ሰራዊቶች ይውጡኛል። እኔ አወጣዋለሁ፣ እኔ ገልጠዋለሁ። በእነዚህ ጊዜያቶች ኃጢአቶቻችንን እግዚአብሔርን ፊቱን ያዞረበትን ኃጢአት የምንገልጥበት ጊዜ ነው። ጌታ ስሙ ይባረክ። እኔ እግዚአብሔርን እወደዋለሁ፣ አምላኬን እወደዋለሁ ሁሉ ጊዜ ስለሚናገር። አትጣለኝ የመድኃኒቴ አምላክ። ቅድም እኮ መድኃኒቴ ነህ ብሎ ነበር። የመድኃኒቴ አምላክ ሆይ አትተወኝ። አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል። በዚህ መንገድ ሁሉ በሄድኩበት ጊዜ ቤተሰብ አይረዳም። ከእግዚአብሔር ጋር የተጣላን ሰው እናት አይረዳም። ከጓደኛ ጋር ስትጣሉ ነው እናቴ ድረሽልኝ፣ የዛኔ ነው አባቴ ድረስልኝ፣ ወንድሜ ድረስልኝ። ከሰው ጋር ስትጣሉ ነው። ከእግዚአብሔር ጋርና ከመንፈስ ቅዱስ ጋር የተጣላ ሰው እናትና አባቱ ተቀብሎ አያስጥለው። እግዚአብሔር ብቻ ነው የሚቀበለን። እሱም ደግሞ እኛን ተመለሱ ይለናል። ማንም አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ጌታ ስሙ ይባረክ። ዋው! እግዚአብሔር የድል ህይወት ይሰጠናል። ከእንደዚያ እነዚህን ፕሮቶኮሎች ጠብቀን ስንሄድ እግዚአብሔር የድል ህይወትን ይሰጠናል። ጌታ እየተናገረን እኔ ይናገረናል። ጌታ ስሙ ይባረክ። እግዚአብሔርን ቃል አንድ ቦታ ላንብብና ደግሞ በዛ እናገራለሁ። እግዚአብሔር አይተውንም፣ ደግሞም አሁንም አልተወንም። ሁሉ ጊዜ የማይወሰድብን ህይወት ከዳዊት ቀደም ሲናገር የማይወሰድ የህይወት ጸሎት ነው የጸለየ። እስኪ ጸሎታችንን ፈትሽ። ምን አይነት ጸሎቶች ነው ብዙ ጊዜ በእግዚአብሔር ፊት እያነባን እያለቀስን የምንጸልየው? እስኪ በእነዚህ ጊዜያቶች ሁሉ እስኪ ጸሎቶቻችንን ፈትሸው። ጾም ጸሎት የገባንባቸውን ጊዜያቶችን ፈትሻቸው። ለምንድን ነው? ምን አይነት ጸሎት ነው እየጸለይን ያለ? የህይወት ጸሎት ነው? ዳዊት የህይወት ጸሎት ነው የጸለየ። ከእግዚአብሔር ቤት ጋር የመኖርና የመኖር ብቻ፣ ከእግዚአብሔር ጋር የመጣበቅና የመጣበቅ ነገር ብቻ ጸሎት። ለዛ ነው ፊቴን እሹ ባልክ ጊዜ ፊትህን እሻለሁና በቃ ምን እንደምትሰጠኝ እኔ አውቃለሁ። ፊትህን ስሻ ለምን ተመለስ እንዳልከኝም አውቃለሁ። ደግሞ ፊትህን ስሻ ምን አቅርቦት እንደምታቀርብልኝም አውቃለሁ። ለምን እያዘጋጀኝ እንደሆነ አውቃለሁ። ስለዚህ በደስታ በቤትህ ለመኖር ፈቃድህን ለማድረግ ያንተን ዓላማ በህይወቴ ለማስቀጠል በቤትህ እኖራለሁ፣ በቅድስና እኖራለሁ፣ በስርዓት እኖራለሁ፣ በህግጋትህ እኖራለሁ ባልከኝ መንገድ ተመልሼ እከተላለሁ። ለምን ፈልገኝ ስትለኝ ምን ልሰጠኝ እንደሆነ አውቃለሁ፣ ምን ልታረግልኝ እንደሆነ አውቃለሁ። ተመለስ ስትለኝ ደግሞ ምንን ነውር አይተብኝ እንደሆነ አውቃለሁ። አንዳንዴኛ ላናቀው ሁሉ እንችላለን። ምን አርጌ እንላለን? የምናደርገው ነገር ሁሉ መንፈስ ቅዱስ ካልገለጸልን በቀር አንዳንዴ እኮ እኛ ትክክል ነን። ለዛ ነው እኮ ምኞታችንን ካልፈተሽነ በቀር በምኞታችን ውስጥ አለ፣ በነፍሳችን ውስጥ ምኞት አለ፣ ዕውቀት አለ። እግዚአብሔራዊ ዕውቀት ነው፣ እግዚአብሔራዊ ምኞት ነው። ለዛ እኮ ነው ዳዊት ምን አለ? ነፍሴን የእናቱን ጡት እንደምትተው ጸጥ አሰኘዋታል። ጸጥ አሰኘዋታል። ለምን? ነፍስ ጸጥ ካላለች በቀር ረባሽ ናት። የእናቱን ጡት የተወለጅ ዝም እናቱን ይተዋል አይደል? ከእናቱ ይለቃል። ከምኞቶቻችንና ከፍላጎቶቻችን ጸጥ እንዲሉ ካላረግናቸው እነሱ በላያችን ላይ ይነክሱና እግዚአብሔር ሐሳብና የእግዚአብሔር መንገድ ያራርቁናል። እግዚአብሔር የሚለንን መስማት አንፈልግና ነፍሴን ጡት እንዳስጣሉት ሕፃን ከዛ ጡት ጥሎ ደግሞ እናቱን እንደተወ አድጎ ማለት ነው። ጡት ሲጥል ልጅ ያድጋል አይደል?
ወደ ምንድን ነው የሚሄድ? ወደ ሌላ ምግብ ነው የሚሄደው። ወደ ተሻለ ከእናቱ ጡት ወደ ተሻለ ጠንከር ወዳለ በእነ አብርሃም ቤት ይስሐቅን ጡት ባስተው ጊዜ ትልቅ ድግስ ነበር። ለምን? አድጓል። ወደ ተስፋ እግዚአብሔር ወደ ያዘለት ወደሚያሳድገው ነገር እየገሰገሰ ያለ ልጅ ስለነበረ ትልቅ ድግስ ነበር በእነ አብርሃም ቤት። እና ዳዊትም እንደዛ ነፍሴ ጡት እንዳስተውት ጸጥ አሰኛት፣ የኔ ልብስ ምኞቷን እንዳትነዳኝ፣ ፈቃዷን እንዳይነዳኝ፣ ፍቃዱን እንዳይነዳኝ በእግዚአብሔር ዕውቀት ሻርኩኝ። ጸሎቶቻችንን ሁሉ በእግዚአብሔር ቃልና በእግዚአብሔር ዕውቀት ካላደጉ በቀር ይነዘንዙናል። ስለዚህ ዳዊት ምን አለ? ምን ልትሰጠኝ እንደሆነ ወደኔ ስትል አውቃለሁ። ተመለስ ስትለኝ ከየትኛው ሕፃንነቴ፣ ከየትኛው ነፍራቃነቴ፣ ከየትኛው አልቃሻ ሕይወቴ ልትመልሰኝ እንደሆነ ስለማውቅ እግዚአብሔር ሆይ አመሰግናለሁ፣ እመለሳለሁ። ለምን? የዘላለም ጸሎቴ፣ የሕይወት ዓላማዬ ጸሎቴ፣ የሕይወት ጉዞዬ ጸሎቴ አንተን መገናኘትና በቤት ውስጥ መኖር ብቻ ነው። ስለዚህ ሁሉም ከአላፋት ወርቅ ይልቅ ፊትህ ይሻለኛል። ከምትሰጠኝ ነገር ይልቅ ፊትህ ይሻለኛልና ነፍሴን ይሄ የለሽም፣ ይሄ ጎደለሽ፣ ይሄ አልሞላም፣ እግዚአብሔር አምላክሽ ከሆነ እግዚአብሔር በስሙ ተጠርተሽ ከሆነ ይሄ የለህም፣ ይሄ ደግሞ ጎደለ፣ አሁን ደግሞ ይሄን አምጣ፣ አሁን ደግሞ እስኪ አምላክ ከሆነ ተወራረድ የሚባል የለም ይላል ፓስተር። እኛ ማንን በእግዚአብሔር ጋር የምንወራረድ እያለ ኢብን እንኳን በጌታ ቤት ሆነ ምን ጸልየው ጸሎት ሁሉ ከምድር ጋር የሚያጣብቅ ነው። ስለዚህ ዳዊትና ጸጥ በይ፣ አምላክሽን እግዚአብሔር ብቻ ታመኝ፣ በዘላለም ፍቅሩ የወደደሽ። ድል አድራጊ ህይወት ከዚህ አይነት ጸሎት የተወለደ ነው። ከእንደዚህ አይነት ጸሎት ነው። ካልዛ የትኛው ድል? እግዚአብሔር የሰጠን ድል፣ እግዚአብሔር የሰጠን የአሸናፊነት ህይወት፣ እግዚአብሔር ያዘጋጀልን የፍጻሜ ህይወት ከጸሎት ህይወት የሚወለድ ነው። ምክንያቱም ዲያብሎስ በራሱ ጊዜ አይሰጠንም። ያ አሸናፊ አንድ ጊዜ ተናጥቆ ጌታ የሱ ልጅ አድርጎናል። ደግሞ የሚያስቀመጠልን ደግሞ መልካም በረከቶች በፍጻሜዎች አሉ። ያን ለማግኘት ግን ጸሎታችን መመርመር አለበት እንጂ አሁን ጸሎት ይዘናል፣ ጸሎት ገብተናል፣ እየጾምነ ነው። ሁላችንም ክርስቲያን እየተጫወትነ ነው። ጸሎቱ እስኪ ኮንቴንቱ ምንድነው? ወዴት እያደረሰን ያለ? አጉረምራሚዎች አድርጎናል ወንድማችን ጋር። ከዛ የጸሎት ርሱ ደግሞ እሱ እንደዚህ ነው፣ እኔ እንደዚህ ነኝ፣ እሱ መኪና አለው፣ እኔ ወደዚህ አይነት ከምድር ጋር የተጣበቀ ህይወት ከሰማይ ጋር አያገናኝም። ስለዚህ ዳዊት ምን አለ? ብሰይ ብዬ የእናቱን ጡት እንዳስተውኳት ነፍሴን አትነዝንዥኝ፣ ዝም በይ አልኳት። አትወትውቺ ነፍሴ፣ እግዚአብሔርን አምላክ ላምልክበት። መዝሙር 103 ላይ ያዳነኝን አምላክ ላምልክበት። ነፍሴ ወይ ዝም በይ፣ በእግዚአብሔር በአምላኬ ታምኛለሁ፣ እሱም መደገፊያ አድርጌያለሁ። ጸጥ በይ፣ እኔ ጉዞዬ ወደ ኢየሩሳሌምና ወደ ጽዮን ነው። እኔ ጉዞዬ ከዚህ ምድር ተላቅቄ እግዚአብሔር ወደ ያዘልኝ ወደ ከፍታ ህይወት መሄድ እፈልጋለሁ። ስለዚህ ጸሎቴም ልመናዬም መሻቴም አንድ ነው። እሱም በእግዚአብሔር ዘንድ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን አገለግለው ዘንድ፣ ቅዱሳንን እወድ ዘንድ፣ ቅዱሳንን ዝቅ ብዬ ወገቤን ዝቅ አድርጌ መታጠቂያን ለብሼ የጽድቅ ልብሴን ለብሼ የባሪያነት ደግሞ ልብሴን ለብሼ፣ ውስጤ የጽድቅ ልብስ ለብሷል፣ ላይ ደግሞ የአገልግሎት ልብስ ለብሷል። ዝቅ ብዬ ወንድሞችን እወድ ዘንድ፣ እህቶችን እወድ ዘንድ፣ የተጣሉትን አነሳ ዘንድ። ይሄን ነው የምፈልገው። ነፍሴ ጡት እንዳስጣሉት ልጅ ከዛ እናቱን ለቆ እንደሚሄድ አምጣ። አሁን እኮ ጡት ያልጣለ ልጅ ታውቁታላችሁ። በየትኛውም ጓዳ የተንጠልጥሎ ስተኛም ተንጠልጥሎ፣ ስትነሳም ተንጠልጥሎ፣ ስራም ተንጠልጥሎ ታዝ ሁሉ እንደዚህ አምረዋል። በቃ ከሷ ጋር ተለያይቶ አቅም አይለያይም። ለምን? ከሷ ጋር ንብረት አለው፣ ከሷ ጋር ገንዘብ አለው፣ ከሷ ጋር የሱ የሆነ ነገር አለው።
ዲያብሎስም ሁሌ በየዙሪያው ያዞራ እንደሚያገሳ አንበሳ የሚዞር ንብረት አለኝ ብሎ ነው። ከዛ ወገባችን ሲል ለወገባችን መጥቶ ሲጸልይ፣ አንዴ ደግሞ አይናችን ሲል ለአይናችን መጥቶ ሲጸልይ፣ አንዴ እግራችን ሲል ለእግራችን መጥቶ ሲጸልይ፣ አንዴ የሆነ ኢኮኖሚያችን ሲነካ፣ አንዴ ምን ከዛ ለዛ ጾም ጸሎት ስንገባ ለዛኛው ያንን ስናደርግ በፍጹም ፍጻሜ የሚባል ተስፋ አለ። ፍጻሜ የሚባል ተስፋ አለ። በእግዚአብሔር የተዘጋጀልን ፍጻሜ የሚባል ተስፋ አለ። ድል አድራጊ ህይወት አለ። አሸናፊ ህይወት አለ። የከበረ ህይወት አለ። ተስፋ አለ። ያ ተስፋ ከፍጻሜያችን ከኢየሱስ ክርስቶስ ጋር ነው የሚያገናኘን። ከወለደን ጋር ነው የሚያገናኘን። የሱን ክብር እንድንካፈል ነው የተጠራ ነው። ስለዚህ ጸሎቶቻችንን ሁሉ መጣል ይኖርብናል። ምናነሳው ደግሞ ሌላ የጸሎት ርዕስ ለምን እነዛ የምኞቶቻችን ጸሎት ሁሉ ማጉረምረምን ስለሚወልዱ። ጌታ ስሙ ይባረክ። ሩት ወደሷ ልመልሳችሁና ምን አለቻት? ኑኃሚን ለሩት ምን አለቻት? ኑኃሚን ልጅ አግብታ የኖረች ሩት ነች አይደል? ከዛ በምን ምክንያት እንደሆነ አናቅም ሞቱ። ሁለቱም ያገቡት ሰዎች ሞቱ። ደግሞ ሞዓባዊ ናቸው፣ የእስራኤል ወገን አይደሉም። እንዴት እንደተጋቡ ራሱ አናቅም። ተቀላቅሎ ነው የተጋቡት። በምን አይነት ስርዓትም እንደተጋቡ አናቅም። ከዛ ቤታቸው በሐዘን ተመታ። ስርዓቱን አናቅም። ግን ሩት ምንድነች? ሞዓባዊ ነች። ያቸው ኦርፋ ምንድነች? ሞዓባዊ ነች። እነዚህ ደግሞ ምኖች ናቸው? በስደት የሄዱ በራብ የሄዱ እስራኤሎች ናቸው። ያልተፈቀደላቸው ናቸው። የሚያገቡት የሚኖሩበት ህይወት መስመር፣ ስርዓት፣ ህግ የተጻፈላቸው፣ ባህል ያላቸው፣ ስርዓት ያላቸው፣ ህግ ያላቸው፣ በአግባቡ የሚለብሱ፣ በአግባቡ የሚበሉ፣ ማይቀላቀሉ ናቸው። ግን ምግብ ፍለጋ ሄደው ተቀላቀሉ፣ ተደበላለቁ። በቤታቸው ውስጥ ባልየው ሞተ። ለምን ሞተ አናቅም። ሞተ ነው የተጻፈልን። ምንም ሞትም እንደሆነ አልተጻፈልንም። ልጆቹ ሞቱ። እነዚህ ሁለት ምራትና ኑኃሚን ብላ ቀረች። እሷ ቀረች። ከዛ እንደገና ደግሞ ተንከራታች ህይወት። ምግብ ደግሞ ለዛ ደግሞ ተሰጥቷል ሲባል ደግሞ ተመለሰች። ስትመለስ እነዚህ ሁለት እህቶች አብሯት ተመለሱ። ነገር ግን ተመለሱ፣ ከኔ ጋር ለምንድን ነው የምትመጡት? እኔ ልጆች አርጅቻለሁ፣ ልጆች ዛሬ እንኳን ወልድ ተስፋ አለኝ ብል ባልባገባ ነው ያለች። የተመረረች ሴት ስለነበረች፣ በህይወቷ ምሮት የያዛች ስለነበረች፣ ከምሬት የወጣ ንግግር፣ የማንጽ ንግግር፣ ሰው የሚጎዳ ንግግር፣ ተስፋ የሌለው ንግግር ስትናገር እናያለን። እኔ ዛሬ አርጅቻለሁ ገና ተስፋ አለኝ ብዬ ብል እንኳን ዛሬ ባገባ ልጆች እንኳን በወልድ በቃ ልጆችን ይዛቸው ሄደች እንዲመለሱ ከሷ ወደዚህ ምድር እንዳይመጡ ከሷ የነገራቸው ነገር የሚመልስ ከሷ ጋር የሚያስቀጥል አልነበረም ነገረቻቸውና አድገው ገና እንደዚህ አይነት ስብከቶች እኮ አሉ። ገና አድገው ገና ምን ብለው አለችን ስትላቸው ያቺኛዋ ስማት ተመለሰች። ሩት ግን የቃል ኪዳን ሰው ነበረች። ፓስተር ትናንት ቅድም ጧት ሲያስተምር ስለ ቅድስት ድንግል ማርያም የነበራትን ህይወት ጌታ ኢየሱስ ከመውለዷ በፊት ሲናገር የሚያስደንቅ ነበር። እኔ ደግሞ የሩትን ህይወት የሚያስደንቅ ነበር። በምን አይነት የህይወት ደረጃ ብትኖር ነው? ሩቅ እኮ ነሽ ከተስፋው ምድር እግዚአብሔር ከጠራቸው ህዝቦች። ምክንያቱም ተቀላቅላ እንጂ የተጋባች አምናበት አይደለም የተጋባች፣ ያስታውቃል ማለት በምንም መስፈርት አይደለም ያን ወንድም ያገባች። እሱስ ምን ብሎ እንዲያገባት ራሱ ይወቅ። ግን ልቧ የተዘጋጀ ነበር። ልቧ የሰለጠነ ነበር። ልቧ ሩቅ የሚያይ ነበር። የሩቅን ዘመን አሻግራየችና ቃል ኪዳኗን ተናገረች። በፍጹም አምላክሽ አምላኬ ይሆናል፣ አገርሽ አገርሽ ይሆናል፣ ህዝብሽ ህዝቤ ይሆናል፣ እንድመለስ ካንቺ አታስገድጅኝ አለቻት። ምን አይነት ልቦና የሰለጠነ ልቦና እንደነበራት እዚህ ማየት እንችላለን። ምን አይነት ሩቅ የሚያይ ሩቅ አሻግራ ጌታ ኢየሱስ ክርስቶስን አየችው። ሩቅ ምን አይነት ከዛ በፊት አምላኳንና ፈጣሪዋን አምላክ ማለት አይቻልም ፈጣሪዋን ትፈልግ ትሻ ትለምን እንደነበረ። ለምን በአንድ ቀን የተወለደ ነገር አይደለም፣ በአንድ ቀን የታሰበ ሐሳብ አይደለም። ይሄ በደንብ ከበፊት ጀምሮ ፈጣሪዋን አምላኩ አይደለም ፈጣሪዋን ለመገናኘት ትዘጋጅ ነበረች። ሁሉ
ሁሉን ነገር ታስተካክል የነበር ሴት እንደሆነች እዛ ንግግሯ ላይ እናያለን። አታስደድ በምንም ሁኔታ ካንቺ ጋር የምትሄጂበት ምን አገር እሄዳለሁ፣ የምትበይውን እበላለሁ፣ የምትጠጪውን እጠጣለሁ፣ ህዝብሽ ህዝብ ይሆናል፣ አገርሽ አገር ይሆናል በፍጹም ብላ እቺ እንኳን እስራኤላኗ እንደዛ ላስገደደቻት በቃ ካንቺ እንድመለስ አታስገድጂኝ ብላ ነገረቻት። ከዛ በኋላ ታሪኩን ታውቃላችሁ። ሩትና ኑኃሚን ቀጠሉ ማለት ነው። እየቀጠሉ እያለ ግን አንድ ቀን ምን አለቻት? ያው ምግብ በታጣበት ጊዜ ምግብ ፍለጋ ስትሄድ ነገረቻት። ላንቺ እኔ መልካም እንዲሆንልሽ አልፈልግምን አለች። እግዚአብሔር ወደ ፍጻሜያችሁ የሚመሩ መሪዎችን ይስጣችሁ። የአገልግሎት መሪዎችን ይስጣችሁ። የቤተ ክርስቲያን መሪዎችን ይስጣችሁ። እረኞችን ይስጣችሁ። ወደ ምን የሚመሩ? ወደ ፍጻሜ መልካም እንዲሆንልሽ ፈልጋል። በዚህም ቤተ ክርስቲያን አሁን እያለ የተማርነው ያለ ሴል አገልግሎት እያንዳንዱ በዚህ ቤተ ክርስቲያን ላይ እየተደረገ ያለ ነገር ሁሉ እንደ ተልኳችንና እንደ ራያችን ከፍጻሜያችን ጋር የሚያገናኝ ነው። እያንዳንዱ ነገር ሃየር ላይፍ በሉ በዚህ ቤተ ክርስቲያን የተቀመጠው ነገር ሁሉ አስተምሮ ሁሉ ወደ ምንድነው? ወደ ፍጻሜ መልካም እንዲሆንልሽ አልፈልግም አለቻትና ቅድም ያልነውን ፕሮቶኮል ከንጉሱ ጋር ልትገናኝ ከዛ ሚቤዥ ሰው እንዳለ በእስራኤል ስርዓት ነገረቻት። ስትቃረም ቆየች። እዛ ስትይ ለመብላት ለመጠጣት የሄደችባቸው እርሻዎች ነበሩ። ነገር ግን የመጀመሪያ ሄደችበት እርሻን ያገኘችው የቦዔዝና ትልቁ ባለጠጋ የሆነው እርሻን ቃረመች። ከዛ መጣ ለአማቷ፣ ለሜንቶሯ፣ ላስተማሪዋ፣ ለመካሪዋ፣ ለገሳጯ አቅጣጫ ለምታሳያት መጣየት ነበር ስትላት እንዲህ ብላ ነገረቻት። ከዛ ኑኃሚን ገባት። ልጄ ወይ የትም እርሻ እንዳትሄጂ፣ ከዚህ በኋላ እሱ ጋር ሂጂ፣ እሱ እኮ የሚቤዠን ዘመዳችን። የምን ዘመዳችን? የቅርብ ዘመዳችን ነው ብላ ወደዛ መራቻት። ስትመራት ግን ቅድም የነገርኳችሁን ፕሮቶኮል አስይዛ ነው የላከቻት። ምን በይ? ተነሽ ከዚህ ከሐዘን፣ ከማቅ፣ ከድካም፣ ከኃጢአት ከነበርሽበት አስተሳሰብ ከሞዓባውያን መንገድ ሊሆን ይችላል፣ ከየትኛውም የመጣ ከእናትሽ ከአባትሽ ከዘርሽ ሊሆን ይችላል፣ ከየትኛውም ነገር ተነሽ አለቻት። ተቀቢ አለቻት። ልብስሽን ልበሽ። አዲስ መደበኛ ትርጉም የክት ልብስሽን ልበሽ፣ የጽድቅ ልብስሽን ልበሽ። ስቴፖችን አሳየችና ይህ ቦዔዝ ሀብታም ሰው አይደለም፣ ባለጸጋ የሚቤዥ ከፍጻሜያቸው ጋር የሚያገናኝ ሩትን ከፍጻሜዋ ጋር ያገናኝ ሀብታም ባልታገቢያለሽ ሂጂ አይደለም ያለቻ፣ ይቤዠናል፣ የቅርብ ዘመዳችን ነው። ስለዚህ እሱ ጋር ሂጂ ብላ መንገዶቹና ስርዓቶቹን ሁሉ አስይዛ ሄደች፣ ላከቻት። እቺም በጣም ደስ የምትል መንፈሳዊ ልጅ ማለት ነው። ታዛዥ የተባለችውን የምታደርግ አድርጊ የተባለችውን የምታደርግ አማቷ ወይንም ደግሞ ሜንቶራ ያለቻትን ዲሲፕሊንና ፕሮቶኮል ይዛ ወደዛ እርሻ ውስጥ ገባች። የእርሻው ባለቤት ሆነች። የእርሻው ባለቤት ሆነች። እግዚአብሔር ከያዘላት፣ ሲፈጥራት ከያዘላት፣ ሲጠራት ከያዘላት፣ አቅጣጫን ካሳመረላት፣ ከፈቀደላት፣ ከወሰነላት ነገር ጋር ተገናኘች። ባል ብቻ አይደለም ያገባችው ሩት፣ ባል ብቻ አይደለም ያገባችው፣ ከክርስቶስ ኢየሱስ የዘር ሐረግ ጋር ነው ሄዳ የተገናኘችው። የዳዊት አያት ነው የሆነችው። ግን ሩቅ የነበረች ነበረች። ነገር ግን ወደ እግዚአብሔር የምትቀርብበትን ምኞት፣ ፍላጎት፣ አቅጣጫ፣ መንገድ፣ መስመር፣ ፍላጎት ሁሉን ትታ፣ አገሯን ትታ፣ ዘመዷን ትታ፣ ባህሏን ትታ ያልተወችው ነገር የለም የእግዚአብሔርን ፊት ለመገናኘት፣ እግዚአብሔር የሚፈልገውን ነገር ለመገናኘት። ምንም ነገር ያልተችው ነገር ብቻዋን የተሰደደች። ጓደኛዋን ትታለች፣ አገሯን ትታለች፣ ባህሏን ትታለች፣ ወጓን ትታለች። ወዴት እንደምትሄድ አታውቅም። ቦዔዝን አገባለሁ ብላ ህልምም ሐሳብም
ምንም የላት። ግን ውስጥ መንፈሷ ግን አምላኳን እንዴት ትፈልገው እንደነበርና ሬዲ ትሆን እንደነበር በቃል ኪዳን ደግሞ ቃል ኪዳን ሰባሪ አልነበረችም። ቃል ኪዳን አልሰበረችም። መብት እንኳን ነበራት። ባሏ በህይወት የለም። ሌላ የማግባት ምን ነበራት? መብት አላት የተቀመጠላት። ነገር ግን በውስጥ ልቧ አየች። ምን መስመር፣ ምን መንገድ። ዳዊት ምን አለ? መንገድህን አስተምረኝ። መንገዱ ግን መጀመሪያ የሚመች ሆኖም አልነበረ። ምን አለ? መንገድህን አስተምረኝ። በእነዚህ 40 ቀን ጾም ጸሎት የእግዚአብሔርን መንገድና የእግዚአብሔርን ሕግ ፍጹም የሆነውን ሕግ የምንማርበት ጊዜ ነው። እግዚአብሔር ወደ እኔ ተመለሱ፣ ፊቴን እሹ፣ በለቅሶ በዋይታ ልባችሁን ለኔ አዘጋጁ። በቃ የዕለት የፕሮግራም ልብሳችሁን ማለት ምንድነው? የዕለት የማድረግ የግድ አሁን እኮ የልብ ነው። እግዚአብሔር ጋር ነው አሁን የምንገናኘው። ከኛ ጋር ከሆነ ግን አሁን ቢሮ ብንሆን እንዴት ብለን ነው የምንበላው? ሳሳ ሲወጣ የት ነን እንባባለን እርስ በርሳችን ከሆነ። ካፌዎችም ቅርቦቻችን ናቸው። ካስፈልግም ያ ፓስተሮች ሄደን እናስሳለን። ካስፈልግ ማለት የሰው ከሆነ ማለት ነው። ውሏችን እዚህ ነው። እንግዲህ በቃ የተለያየው ነገር ብዙዎቻችን አብረን ነው የምናሳልፈው የሰው ከሆነ። ግን የእግዚአብሔር ጾም ነው። የልብና የምን ጾም ነው? ካልዛ ደግሞ ደስ እንዲለን በቃ ቤተ ክርስቲያን ስላዘዘች የቤተ ክርስቲያን ትእዛዝ ልፈጽም ይገባኛል። እንዴ ፓስተርስ ምን ይላል? እንዴ አስተምሮኝ ከሆነ የሰው ሊሆን ይችላል። እግዚአብሔር ግን ምን አለ? ከላይ የሚደረገውን ነገር ሳይሆን ያሁኑ ፕሮግራምና እቅዳችን ልብና ልብ፣ የኔ ልብና የናንተ ልብ፣ የኔ መንገድና የናንተ መንገድ፣ የኔ ሐሳብና የናንተ ሐሳብ፣ አሮየው ባህሪያችሁ ልምምዳችሁና አዲሱ እኔ እንድትሆኑ እየፈለኩ። ለዛ ነው በሕግጋቴ ሂድ። ጠላቶቻችን አያገኙንም። ጠላቶቻችን ምን አሉና? አያገኙንም። ሩት ከቦዔዝ ጋር ተገናኘች። አቅጣጫዋ እንደተቀየረ ቀረ። ከክርስቶስ ኢየሱስ ሐረግ ውስጥ ገባች። ዳዊትን ወለደች። አሁን ቅድም ያወራ ነው ዳዊት እንዴ የአያቱ ልጅ ነው። የዳዊት አያቱ ልጅ በቃ ደግሞ እግዚአብሔር ብርሃኔና መድኃኒቴ ነው። በእግዚአብሔር ቤት ለዘላለም ወርቅ አይደለም፣ ብር አይደለም፣ አላፍ ነገር አይደለም፣ ፊትም ብቻ አንተም ብቻ እፈልጋለሁ። ለዛ ነው 40 ቀን ጾም ጸሎት ስንጀምር ፓስተር ምን ብሏል? የጄኔሬሽን ነው። ከዚህም በፊት የጾምናቸው 40 ቀን ቀናቶች ሁሉ ብዙ የእግዚአብሔርን በረከት ተገናኝተናል። እንደዚህ ቤተክርስቲያን ብዙ ጄኔሬሽን ከርሶች ተሰብረዋል። ብዙ ወደ እግዚአብሔር ክብር ወደ ቤታችን መጥቷል። እግዚአብሔር ምን አለ? ፊቴን ፈልጉኝ እኔን ታገኙኛላችሁ፣ ከስውር ኃጢአታችሁ ራቁ። ጌታ ስሙ ይባረክ። እግዚአብሔር መልካም ነው። መንገዴን ተማሩ ነው ያለን። መንገድን አስተምረኝ። የእግዚአብሔር መንገድ ብዙ ነው። የእውነተኛ እግዚአብሔርን መፍራት ይሆንልን። ባለፈው ጊዜ በነበሩት ትንቢተ አዋጅ አይተነዋል በሰፊ። ይህን ንጉሥ ኦዚያን ሁለተኛ ዜና 26 ላይ ያለ ንጉሥ ኦዚያን በምን ባለ ጊዜ ነው የሚል በደንብ እናነበው እሱን። ሁለተኛ ዜና ላይ ያለው እግዚአብሔርን ባስተማረ በዘካርያስ ዘመን እግዚአብሔርን ይፈራ ዘንድ ንጉሥ ኦዚያን ምን አረገ? ልቡን አዘጋጀ። ዘካርያስ ምን ያደርግ ነበር? በዛን ወቅት በዛን ሲዝን በዚህን ጊዜ አሁን ከዚህ ቤተክርስቲያን በዚህ ወቅት በዚህ ሲዝን ምን እየታወጀ ነው? ጾም ጸሎት እየታወጀ ነው። ልባችሁን ቅደዱ እየተባለ ነው። በዛን ጊዜ ደግሞ ዘካርያስ ምን ያደርግ ነበር? በንጉሥ ኦዚያን ዘመን እግዚአብሔርን መፍራት የሚያስተምር ሪቫይቫል ዘመን ነበረ። ሌሎች የት እንደሄዱ አላቅም፣ ግን ስለ
እሱ ተጽፏል። ስለ ኦዚያን ግን ስለ ንጉሱ ኦዚያን ንጉሱ ግን እግዚአብሔርን ለመፍራት ልቡን አዘጋጀ። እግዚአብሔርን በመፍራት ለመኖር ልቡን አዘጋጀ። ከእግዚአብሔር ጋር ለመኖር ልቡን አዘጋጀ። ቁጭ ብሎ ተማረ። ቅድም ባደረግነው ፕሮቶኮል መሰረት ቁጭ አለ። ሁሉን ነገር ትቶ ብዙ ነገር ዘግቶ ሊሆን ይችላል። ቁጭ አለ። ምን ተማረ? እግዚአብሔርን መፍራት ተማረ። ለምን? አስተማሪው እግዚአብሔርን ያስተማረ ነበር። እግዚአብሔር መፍራት ያስተማረ ነበር። ዘመኑ ደግሞ በዛን ወቅት ሪቫይቫል ነበር። ምን የማረግ? እግዚአብሔርን የመፍራት የማስተማር። ከዛ ልቡን ከፈተና እግዚአብሔርን መፍራት ተማረ። ከዛ በኋላ እግዚአብሔር ነገሩን ሁሉ አከናወነለት፣ ድል ሰጠው ይላል። እሱም በጠላቶቹ ላይ በረታ። የእግዚአብሔር ድል እኮ የሚገርም ነው። በጠላቶቹ ባሸነፉት ነገር ላይ በከበቡት ጠላቶቹ ሁሉ ላይ በረታ። ሁለተኛ ዜና 26 ላይ በረታ። የሚያደርገው ነገር ሁሉ ይከናወንለት ነበር። የሚያደርገው ነገር ሁሉ ይከናወንለት ነበር። ቀላል ነበር ለሱ። እሱ ያደርጋል፣ ይከናወንለታል። ያደርጋል፣ ይከናወንለታል። ይጸልያል፣ ይከናወንለታል። ግን የተቀየረ ልብ ነው የነበረው። እግዚአብሔርን ከመፍራት፣ እግዚአብሔርን ከመታዘዝ፣ እግዚአብሔርን ከማወቅ የሚወጣ ነገር ሁሉ ክንውን አለው። አሁን እንኳን አንዳንድ ጸሎቶቻችን ለምንድን ነው የማይመለሱ? ከምንድን ነው የመነጩት? ከምን ምኞት ነው የመነጩት? እግዚአብሔርን ጸሎቴን አልመለሰልኝም ነው። እግዚአብሔርን ጸሎት የሚመልስ አምላክ ነው። እግዚአብሔር እነሆኝ የሚል አምላክ ነው። ግን እነዛ ጸሎት ርዕሶች ከየት ነው የመጡት? እነዛ ጾም ጸሎቶች ከየት ነው የተወለዱት? እነዛ ፍላጎቶች፣ ረሃቦች የትኛው ረሃብ ናቸው? እግዚአብሔር የሚፈልገው ረሃብ ነው ወይ? እግዚአብሔር የሚፈልገው መንገድ ነው ወይ? እግዚአብሔር ሊሰጠን ካዘጋጀው የከበረ ፍጻሜ ጋር አብሮ የሚሄድ ነው ወይ? ስለዚህ እግዚአብሔር ለምኞቶቻችን አይመልስም፣ ለፍላጎቶቻችን አይመልስም፣ ለኛ ጸሎት አይመልስም። እግዚአብሔር ለፈቃዱና ለሐሳቡ በሳት ይመልሳል። እየበረታ ሄደ ይላል። እየበረታ መሄድ ብቻ አይደለም። በበረታ ጊዜና በተሳካለት ጊዜ አትክልት ይወድ ነበርና ምን ይል ነበር? በቃ ይዝናና ነበር። የሱ ምኞት እንኳን የሚያስደስተው ነገር አልቀረበትም። መጀመሪያ ግን እሱ እግዚአብሔርን በመፍራትና በእግዚአብሔር ሕግጋት ህይወቱን ለመምራት ልብ ሰጥቶ ነበር። ልቡን ከፍቶ ነበር። እግዚአብሔር የሚሰራውን ሁሉ አከናወነለት። ታች ያለውን አላነበውም። አሁን እግዚአብሔር በመፍራቱ ብቻ የተከናወነለት ነው የምነግራችሁ። ዝቅ ብላችሁ ስታዩት ከዛ በኋላ በጣም የሚያሳዝን ህይወት ነው የኖረ። ግን ሁለቱን ራሱ እስከታች ብናነበው ያስተምረናል። እግዚአብሔርን ስንፈራ እንዴት አይነት ክንውንና እንዴት አይነት ድል ነው የምናገኘው? ልባችን ለእግዚአብሔር ስንሰጥ፣ እግዚአብሔር ራሱ ስንገናኘው ምን አይነት የድል ህይወትና የአሸናፊነት ህይወት፣ የበረታ ህይወት ነው የሚኖረን። ግን ከእግዚአብሔር በታበየ ጊዜ ነው የሚለው ወደታች። እነዛን ነገሮች ሁሉ ያከበሩት ሁሉ አዋረዱት። በዚህ በጠቅላላው ብዘጋው ይሻላል። ምን ያሉት? ያከበሩት። ሰው የሚያከብራችሁ እግዚአብሔር ሲያከብራችሁ ነው። እውነተኛ የሰው አክብሮት እግዚአብሔር ያከበረው ሰው ነው። እግዚአብሔር አክብሯችሁ ሰዎች ካከበሯችሁ መንፈሳዊ ነው። መንፈሳዊ ነው። ለምን? እግዚአብሔር በእናንተ ላይ ስለተጠራ ነው። አይተው እግዚአብሔርን አይተው ስላከበሯችሁ ይብል ለነሱ እንኳን ሪዋርድ የሚደረገው እውነተኛ መንፈሳዊ አክብሮት ስለሆነ እነሱም የተከበሩ ይሆናሉ። ለምን? እናንተን የወደዳችሁ ካላችሁ ነገር ተነስተው ሳይሆን እግዚአብሔር ስላከበራችሁና እግዚአብሔር በእናንተ ላይ ስለተጠራው ስሙ አክብሯችኋል። እነሱ ደግሞ እግዚአብሔር አምላካችን የሚያገለግል ባሪያ ነው ብለው ያከብሯችኋል። እናንተን ያገኘ ጽዋ እነሱን ያገኛቸዋል። ሰው ብድግ ብሎ ግን ባለን ምድራዊ ነገር ቢያከብረን ግን ምንም ዋጋ የለው። እግዚአብሔር ሲያከብረን ብቻ ነው። እግዚአብሔር ሲያከብረን በጣም ማወቅ ይኖርብናል፣ መጠንቀቅ ይኖርብናል፣ በትህትና መመላለስ ይኖርብናል፣ መንፈሳዊ ስለሆነ። ስለዚህ የድል ህይወት እንለማመድ። ሩት የቃል ኪዳን ሰው ነበረች። አደራረግን የምታውቅ ነበረ። መንገድን የምታውቅ ነበረ። መንፈሳዊ ዲሲፕሊን የምታውቅ ነበረ።
እሷ ራሷ ስታገናኛት ምን አላት? ባል ብቻ አይደለም ይሄ የአባትሽን ቤት የሚያስረሳሽ የቀድሞውን ነገር የሚያስረሳሽ የቅርብ ወዳጅ ተቤዥ ነው። ጌታ ኢየሱስ ክርስቶስ የቅርብ ወዳጃችን ነው። አሮጌ ነገራችንን ሁሉ የሚያስረሳ አሮጌ ነገራችንን ሁሉ የሚያስረሳ የቅርብ ወዳጃችን የተቤዥን ያዳነን የፈወሰን ከዚህ ጋር እኮ ነው ተገናኙ ያለ። እኔም ፈልጉ ሲል እኮ ከዚህ ጋር ነው ተገናኙ ያለ። የፈወሰን የማረን ይቅር ያለን የጠራን ያከበረን ደግሞ ለክብር የጠራን የቅርብ ወዳጃችን ነው። አንዴና ለአንዴ ጊዜ ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥቶናል። ማንም ጥቃቅን የሆነ የወደቀ ዲያብሎስ ላይገዛን ላንኳሽተን ላደክመን በእኛ ላይ ላይፈነጭ እግዚአብሔር አንድ ጊዜ ወድጄሻለሁ በገዛ ፈቃዴ ወድጄሻለሁ ያለን የከበረው የእግዚአብሔር ጥሪ የደረሰን የእግዚአብሔር ሕዝቦች ነን። ስለዚህ ይሄንን እግዚአብሔር ያዘጋጀልንን መልካም ነገር እስከ ፍጻሜ ለመገናኘት ከኃይሉና ከክብሩ ጋር የምንገናኝበት የእግዚአብሔርን ፊት የምንፈልግበት ወቅትን እግዚአብሔር አዘጋጅቶልናል። ጌታ ስሙ ይባረክ። ዛሬ እግዚአብሔር እንደተናገራችሁ አምናለሁ። በእነዚህ ወቅት ሁሉ እግዚአብሔር እየተናገረን ነው ያለን። እንጹም፣ እንጸልይ፣ የእግዚአብሔርን ፊት እንፈልግ። ጌታ ስሙ ይባረክ። የጣልነውን ነገር ሁሉ እናንሳ። እግዚአብሔር የሰጠን ነገር ሁሉ መልካም ነው። አንዳንድ ጊዜ በምን ምክንያት እንደጣልናቸው አናቅም። በሰዎች ምክንያት፣ በራሳችን ምኞትና ፍላጎት ምክንያት ወይንም ተስፋ ዘገየ ብለን በተለያየ ነገር መልካም ነገር እግዚአብሔር የሰጠንን መልካም አገልግሎት ጥለን ከሆነ እግዚአብሔር የሰጠንን ቸርነት ለሰው ቸርነት ማድረግ ጥለን ከሆነ እግዚአብሔር የሰጠንን በጎ መልካም ጥሩ አስተሳሰብ ቀና አስተሳሰብ ቅልብ ጥለን ከሆነ እግዚአብሔር ማገልገል ጧት ፓስተር ሲናገር እንደነበረው ከንቱ ነው ምንም ዋጋ የለውም ብለን ከሆነ የጣልነውን ነገር ሁሉ እናንሳ። ድል ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ነው። ስለዚህ ያስጣለንን መንገድ ሁሉ በንስሐ እንጥለዋለን። ያስጣለንን ምክንያቱም የተለያየ ጊዜ የነባቸው መንገዶች ሁሉ አንድ ነገራችን አስጥለዋል። መንፈስ ቅዱስ ይቀስቅሰን እንነሳና እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።